ሰላም ጋይስ እንዴት ናችሁ? ዛሬ ቡሄ ነው፣ እንኳን አደረሳችሁ። ስለዚህ የዛሬ ውሎዬን ባጭሩ አሳያችኋለሁ እና እኔ ሰብስክራይብ ላደረጋችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ እና ዛሬ አብረን እንውላለን ማለት ነው። እና እንደዚህ እንደምታዩት እንግዲህ ቀኔን የጀመርኩት በምንድን ነው ካላችሁኝ ቁርስ ራሱ በስርዓት አልበላውም። ኤኒዌይስ ነግራችሁ እና ወደ ጽዳት ነው የገባሁት እና ዛሬ ቀኔን እንዴት ላሳልፍ እንዳሰብኩኝ መጀመሪያ እንዲሁ ላካፍላችሁ እና መጨረሻ ላይ ታዩታላችሁ እንዳሰብኩት ነው የሄደው ወይስ አልሄደም የሚለውን ነገር ማለት ነው። እና መጀመሪያ ቤቱን ማጸዳዳት፣ ማረጋገፍ፣ የሚረጋገፉ ነገሮችን መወልወል ምናምን ዲፕ ክሊኒንግ ነው ያሰብኩት። እና የሚገርማችሁ ነገር ደግሞ እኔ ማለት ነው አንድን ስራ ከያዝኩኝ በቃ አለቅም ማለት ትችላላችሁ። እናቴን በፊት ድረስ ትለኝ ነበር፣ አሁንም ምትለኝ ብዙ ነው የሚለኝ ና የሆነ ስራ ከያዝኩኝ በቃ ሙልጭ ማለት አለበት ወይ በጣም ብቻ ጊዜ ይወስዳለሁ አንድ ነገር ላይ እና ደግሞ በዛ ልክ ደግሞ ፍጥን ማለት ላይ ትንሽ ይቀረኛል እና በቃ ስራ ራሷ አትስጧት ለዚህ ልጅ ነበር የምትለው እናቴ። ቤት ውስጥ የሆነ ስራ ስታዘዝ በፊት ላይ ከያዘሽ ስለማትለቅ ብዙ ሰዓት ስለምትቆይ ተብሎ ሌላ ሰው ነበር እንትን የሚለው። መፍጠን ስትፈልግ እኔ እንትን አትልም፣ ብዙ ኢነርጂን አውጣለሁ እና እንደዛ ነው የሆንኩት ማለት ትችላላችሁ። በቃ ጽዳት ላይ ብትሉ እንደዛ ነው። በቃ አልችልም ማለት ነው መነካካትና እና ብቻ ብዙ ክፍሎች ስለሆኑ ያሉት እና በጣም መጽዳትም ስለነበረበት ያው እንግዲህ መጽዳት ኦብቪየስሊ ያለበትና ሌሎቹ ነገሮች ከማድረግም በዘለለ ብቻ ጽዳት ነው በጣም ረጅሙን ሰዓት የወሰደብኝ እና ጠራረኩኝ እና የጠራረኩ መሀል ላይ እንደምታዩት ዝናብ ምናምን ነገር ሊመጣ ሲል እንዴ ብዬ የሮጥኩኝ እጄ ምንጣፎቼን አስገባሁኝ። ዝናብ እንዴት ነው እናንተ ጋር የት ሀገር ናችሁ? እስኪ ንገሩኝ። ዝናብ እንዴት ነው የሚዘንብበት ሀገር ላይ ነው ያላችሁት? ኦር ያን ያለ አይዘንብም? በረዶ አለ የለም? እስኪ ንገሩኝ። እኔ ገና ዳመናው ነው የሚያስፈራኝ። ገና ዳመናውን ሳይ እደበቃለሁ ማለት ትችላላችሁ። መብረቅ ደግሞ በጣም የሚያስደነግጠኝ አይነት ሰው ነኝ። በስመ አብ ተውት እና ነገሩ የሚያስደነግጠው ሰው የለም። እና ደግሞ ማለት ነው ቡሄ ትንሽ ቀናት አልፎታል እና ቮይስ ኦቨር ካለፈ በኋላ ነው እየሰራውኝ ያለሁት እና በጣም ጊዜ ከማጣት የተነሳ ቆራርጦ ምናምን ቮይስ ኦቨር ሰርቶ ፖስት ለማድረግ ጊዜ በማጣት ማለት ነው ብላችሁ ሰዱት እና የተቀረጸ ስለነበረ እንግዲህ ፖስት ማድረግ አለብኝ እንዴ ብዬ ነው እየሰራውኝ ያለሁት እና በዚሁ እናንተ ጋር ራሱ እንዴት እንደነበረ ብታካፍሉኝ በጣም ደስ ይለኛል። የትም ሀገሩኑ የት ማለት ነው እንዴት ነበር ቆይታችሁ? ብቻ ሞመንታችሁን ብታካፍሉኝ በጣም ደስ ይለኛል። ቢያልፍም ሚሞሪ ሆኖ እንዲያልፍ ማለት ነው። እና ቤቴን አጸዳድቼ ጨርሼ ትንሽ ምግብ ልቅመስ ብዬ ያለችውን እየቀመስኩ ነው ብላችሁ ሰዱት ማለት ነው። ላ በደንብ አልበላውም። ለምን ካላችሁኝ አሁን ከጽዳት በኋላ ምናምን ጓደኞቼ ቤት ይመጣሉ እና ጓደኞቻችን ቤት ይመጣሉ። ላስታውሳችሁ መጨረሻ ላይ በጣም አሪፍ ቆይታ ነው የምናሳልፈው እና ከዛ በፊት ግን እናቴ ጋር መሄድ ስለነበረብኝ እናቴ ጋር ሲሄድ ደግሞ ያው ምግብ ምናምን በልቻለሁ ምናምን በቃ አትሰማኝም፣ ይደብራታል። ስለዚህ ሆዴን ሞልቼ መሄድ የለብኝም። ስለዚህ ሆዴን ትንሽ ከፈት አድርጌ መሄድ አለብኝ እና ደግሞ አንደኛው ምክንያት እሱ ሲሆን፣ ሁለተኛ ደግሞ ከስራ በፊት ምግብ መብላት ምንም ነው ማይመቸኝ። በቃ እንዴት ብዬ ልንግለጽላችሁ? እናንተ ጋር እንዴት እንደሆነ ባላቅም፣ ለምሳሌ እኔ ምግብ ከበላሁ በኋላ ምናምን ሊደክመኝ ነው የምችለው። ኦር የሆነ ብቻ ማረፍ ነው የምፈልገው። ብዙ የሚሰራ ስራዎችን ምናምን ነገር ካሉ ያን ያህል እንትን አልልም እና ስለዚህ ለምን ባህሬን ካወቅኩኝ ያለኝን እንትን ካወቅኩኝ ከምግብ በፊት ሰራ አድርጌ ጨራርሼ ምናምን ነው ምግብ መብላት የሚመቸኝ። እንደዛ አድርጌ ጨራርሼ ቤቱን እንትን ብዬ ወደ እናቴ እየሄድኩኝ ነው። ቤቴ የለችም እየመጣው ነው እያለችኝ ነው። ጠብቂያት ምናምን ብዙም አልቆየንም ከሷ ጋር ያው ዳቦ ምናምን ሌሎች የሚያስፈልጉ ነገሮችንም ሸከፍከፍ አድርጋ ላከችኝ እላችኋለሁ። ያው ቤት ያለውን ነገር አልቀረስኩም፣ ረሳሁት መቅረጽ እንዳለብኝም። ኤኒዌይስ እንደዚህ ነበረ። የሚገርማችሁ ነገር ደግሞ ቅርብ ለቅርብ ስለሆንን ከእናቴ ጋር ሰፈራችን ያን ያህል ብዙ አይራራቅም። አንድ ፌርማታ ወር ሁለት ፌርማታ ያን ያህል ራሱ አይወስድም ርቀቱ ማለት ነው። እና ከርቀቱ አንጻር ቅርብ ርቀት ላይ ያለውኝ ስለሆንኩኝ በቃ በሳምንት 2 3 ልንገናኝ እንችላለን። ኤኒዌይስ ቤተክርስቲያን ሄድን ከጓደኞቼ ጋር እና ሰፈር ቅርብ የሆነ ቦታ ነበር ሄድ ነው። ቅርብ የሆነ ቤተክርስቲያን ነበር ሄድ ነው እና ይሄን ቤተክርስቲያን የምታውቁትም ከሆነ አላቅም፣ በጣም ነው የሚያምረው እና ትንሽ ቆይቼ ስለነበረ እናቴ ጋር ማለት ነው ከምሸ ስለነበረ የሄድኩት በቃ መጣደፍ በሉት ብቻ ያው ተጣዳድፌ ነበረ የሄድኩት ማለት ትችላላችሁ። እና ሄድን እና
በቃ አሜን ተብሎ ምናምን በሰላም ግቡ ነገር ተብሎ ተጨርሶ ምናምን ነው በር ላይ የደረስ ነው ማለት ትችላላችሁ። አይዊሽ ቀደም ብለን ብንደርስ ምናምን ያው እንደጠበቅነው አልነበረም። ብቻ ደርሰን ልክ ሊበራ አካባቢ ስንል በሉት የገባ ነው፣ ጸሎት ላይ ነበር የገባ ነው እና እዚህ ጋር እየተገባ ነው እንደምታዩት ማለት ነው። እንዴት ደስ እንደሚል እና እዚህ ጋር የትኛው ነው ችቦ ብዬ ዳመራው የቱ ጋር እንዳለ አይሚ ዳመራ አልኩኝ ማለት ነው። መስቀል ላይ መሰለኝ ታውቃላችሁ፣ ብቻ ችቦ ስለሆነ የቱ ጋር ነው የሚበረው ብለን እዚህ ጋር 3 እንጨቶች ስላሉ ኖርማሊ ለካ እንጨት ነበር የተደረደረው ያንኛው ነው እንትን የሚባለው ብለን ይገርማችኋል። ወደዛ ልንሄድላችሁ ነበረ። ብቻ ለካ ሌላ ቦታ ነው የሚበረው። ሳይዱ በየትኛው ሳይድ እንደነበር ለካ አላወቅን ነበረ። ፋይናሊ አገኘ ነው እና እዛ ሄደን ልናበራ ነው እላችኋለሁ። እዩት። እና ዩቱማ ማለት ነው ጭስ እየጀመረ ነው፣ እያያችሁት ነው አይደለ? እና እየተለኮሰ ነው፣ እየተጀመረ ነው። በጣም ኤክሳይትድ ሆነ ነበር ስናይ ነበረው እና እንዴት ደስ እንደሚል እዩት ማለት ነው። እዩትማ በእናታችሁ ከስር ያለውን እሳት ማለት ነው። አያምርም? በእናታችሁ እንዴት ቀረብ ብዬ እንዳነሳሁት ፎቶ ቪዲዮ ምናምን እዩት እንዴት አባቱ እንደሚያምር እና እንደዚህ አብርተን እንግዲህ ማታ ነው። ማታ ስንት ሰዓት መሰላችሁ? ወደ 3 ሰዓት ምናምን ይሆናል። ብቻ እንደዛ ሳሪ ይዘን ገባን ቤት እና ጓደኛዬ ደግሞ የለበሰችውን ልብስ እዩት ማለት ነው። እንዴት እንደሚያምር ቤት እንደገባች ይህንን የሰጠዋትና እንዴት እንደወደደችው ይህንን ማለት ነው። ይውላችሁ ያው ክሎዚንግ ላይ እንደምሰራ ታውቃላችሁ እና ከፕሮዳክቶቻችን መሀል አንዱ ነው እና በጣም ነው የምወደው እኔ ራሴ ማለት ነው። እና እንዴት እንደሚሞቅ ኡዲ ነው የሚባለው። ከስር ሙሉ ሱሪ አለው እና በጣም ትወዱታላችሁ። ኦርደር ማድረግ ከፈለጋችሁ ደግሞ የተለያየ አይነት ከለርና ሳይዝም ስላላቸው እኔ የሚለበስኩት አንዱ የሱ አይነት ነው። ያው በሹራብና በሱሪ ስለሆነ ነው ብታዩ ማለት ነው። በጣም ብዙ አይነት ኦርደሮችን ነበር ስንቀበል የነበረው ማለት ለምሳሌ ነፍሰ ጡሮች ሆነው አራስ ሆነው ቤት ውስጥ ያሉ እናቶች ምናምን በብዛት እንደዚህ አይነት ኦርደሮችን እየተቀበልን ነበረ እና ለምን ካላችሁኝ ያው በጣም ነው የሚሞቀው። በጣም ተመሽቷቸው ራሱ በተደጋጋሚ ያዘዟሉ ማለት ነው። በጣም ደስ ብሏቸው እንግዲህ ሪስፖንሳቸው በጣም አሪፍ ነው። የኮተን ማቴሪያል ነው እና ኳሊቲያቸውን በጣም አሪፍ ነው። ስለዚህ የምትፈልጉ ሰዎች ካላችሁ ልክ ለራሳችሁም ቤት ውስጥ ሰፈር ላይ ስትሆኑ መልበስ የምትፈልጉ ሰዎች ምናምን ያው ውጪ ላይ ወጣ ብላችሁ በወጣ ስትሉ በምትለብሱት ልብስ አይደለም ቤት ውስጥ መዋል ያለባችሁና ራሳችሁን ሞር ኮምፎርታብል አድርጋችሁ መዋል ትችላላችሁና እዚህ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ
ኢትዮጵያ ላይም ላሉ ቤተሰቦቻችሁ ለሰው ለስጦታ መስጠትም ከፈለጋችሁ በጣም ምርጥ ጊፍት ነው የምነግራችሁ እና የምትፈልጉ ሰዎች ካላችሁ ቴሌግራም ዩዘር ኔም ከስራ አስቀምጥላችኋለሁ እዚህ ጋር ባለው ኦርደር ማድረግ ትችላላችሁ። በተጨማሪም ደግሞ ከነዚህም ፕሮዳክቶችም ውጪ ማለት ነው እነዚህን የሚያማምሩ ቱታዎች አያችኋቸው? በጣም ነው የሚያምሩት እና እነዚህን ቱታዎች ደግሞ ካርጎ የሚባሉት እነዚህ ናቸው። እዚህ ጋር ማሳያችሁ እጁ ሙሉ ሆነ በእጁ ጉርድም ሸሚዙን ማለት ነው ከሱሪው ጋር ካርጎ ኦርደር ማድረግ ትችላላችሁ። ብዙ አይነት የከለርና የሳይዝ አማራጭ አላቸው እና ግን ያው በስቶክ ስለሆነ የሚገቡት የምንሰራበት ማቴሪያሎቹ ማለት ነው ከለር ምናምን ያው አንዴ ከገቡ በኋላ ቶሎ ብዙ ሰዎች አንዴ ካዘዙ በኋላ ድጋሚ ለመምጣት ጊዜ ስለሚወስድ ቀድማችሁ ኦርደር ማድረግ እንዳትረሱ። ወይም ደግሞ ከካርጎ ውጪ ነው የምፈልገውም ካላችሁ ደግሞ ከካርጎ ውጪ እነዚህን የምታያቸውን የካርጎ ኪስ የሌላቸው ልሙጥ የሆኑ ቱታዎች አሉ በሹራብና በቲሸርት ማለት ነው፣ ሸሚዝ ያልሆነ ድፍን ማለት ነው። በዛም ደግሞ የምፈልጉ ሰዎች እንደምትፈልጉትና የኔ ስታይል ብላችሁ ባሰባችሁት ለራሳችሁም ከነሙሉ ቤተሰቦቻችሁም ለካፕሎችም ለሰውም ለመስጠትም ከፈለጋችሁ በሳይዛችሁ ያላችሁበት ቦታ እናደርስላችኋለን እና በተጨማሪም ደግሞ እነዚህንም ፒጃማዎች ለራሳችሁ ማድረግ ትችላላችሁ። እነዚህም ብዙ አይነት ከለርና ሳይዝ አላቸው። ሶ ኦርደር ለማድረግ ለራሳችሁም ከሆነ ለሌላ ሰውም ከሆነ ኦርደር የምታደርጉት ቀድማችሁ አውሩኝ ቴሌግራሚ ላይ። እዛ ላይ ስታወሩኝ ያው ሳይዛችሁ ካጠራጠራችሁ ፎቶችሁ ልካችሁልኝ ኤግዛክትሊ ሳይዛችሁ ቦዲያችሁን አይቼ ስለማውቀው በዛ መሰረት ያላችሁበት ቦታ ይደርሳችኋል ማለት ነው። ሶ ቀድማችሁ ኦርደር ማድረግ እንዳትረሱ እና ቤተክርስቲያን ችቦ አብርተን ከመጣን በኋላ ምግብ መብላት ነበረብን። እርቦን ነበረ፣ እየበላን ነው። ቆንጆ ምግብ ነበር የነበረው። እንግዲህ ጥግብ ብለን በላን። እንደን እያወራን ነበር እየበላን የነበረው እንግዲህ ሀፈን እና ደግሞ እዚህ ጋር ማለት ነው ያስቃቸዋል ማለት ነው። ይላችሁ ምግብ በልተን ጨርሰን ምናምን ወደ ችቦችን ሄድን። ያው ከዛ ቡና ልንጠጣ ነውና አልቀጣጠል ብሎን ማለት ነው ጭሱን ለተወሰነች ደቂቃ ያክል ስንጠጣ ነበር እላችኋለሁና ማቀጣጠያ ያው እንግዲህ ተጨማሪ ችቦ ምን አለ ብንገዛ ብለን ነበር ያሰብነው። በእናታችሁ እየተናደድ ነበር፣ ግን አልኮል ጋዝ ምናምን የተወሰነ ነገር ስለነበረ ብቻ ያው በሱ ነው የተቀጣጠለው እንደዚህ እንጂ ብታዩት ይኸው በጭስ ተውት ማለት ነው። አልቀጣጠላልን ምን አባታችን እናርገው ማለት ነው። እንዴት እንደነበርን ብታውቁ ታዝኑልን ነበር። ብቻ እንዳልኳችሁ ያው ማቀጣጠያ ነገር ፈለግ እስከምናደርግ ድረስ ያው እኔ ልፈልግ ምናምን ነገር ገባውኝ። እነሱ እያራገቡ ምናምን እየሞከሩት ነበረ እና ያው እንግዲህ ጋዝ አጣውኝ። አልኮል ነገር ግን አገኘው እና አቀጣጠለልን እላችኋለሁ። ይኸው ቦግ አደረገው እና እኛም ደስ አለን፣ ተመስገን። ፋይናሊ ተቀጣጠለልን። ስለዚህ እንዳሰብነው እየሆነልን ነው ብለን ፋን እያደረግን ነበረ። እዩት
ሆያ ሆዬ ምናምን ነገር በልጅነት በጣም ነበረ። ብቻ ሴትም ሆኜ ጨፍሬ ያውቃለሁ ብር ለማግኘት አስተውሳለሁ በፊት ማለት ነው። ብቻ በጣም ነበር የምዞረው እና ግጥሙ ከአንዳንድ ይጥፋኝ አንዳንድ ቦታ በስማም እንደዚህ ያልጠበቅኩም ነበር። ብቻ እየተጋገዝን እያልነው ነበር ሆያ ሆዬን እና ያው ትንሽ ዞርን። ከዛ እንግዲህ ተቀምጠን ቡና መጠጣት አለብን እና እኔ ወደ ቡኔ ብገባ ይሻለኛል እያልኳቸው ነበር። ያው ጓደኛዬ ሲኒማ ቀራረብ ምናምን እያገዘች ነበረ። ቤት ነበር ልናፈላ ያሰብ ነው ግን ያው ውጪ እንትን እያለ ያው ለምን ውጭ እናፈላ ምናምን ተባባልን እና ውጪ ላፈላ ነው እኔ እላችኋለሁ። ቆንጆ ቡና ላፈላላችሁ አስቤያለሁ እና ያው እንግዲህ ውጪ ይበርዳል። ስንት ሰዓት መሰላችሁ? በዚህ ሰዓት ከሌሊቱ 6 ሰዓት ምናምን ይሆናል። የምሬ ነው የምላችሁ። በቃ አልተኛንም ማለት ትችላላችሁ። ወደ 5 ሰዓት ወይ 6 ሰዓት እንደዛ ሊሆን ይችላል እና በቃ እኛ እየቀወጥ ነው ነበር ማለት ትችላላችሁ ግቢ ውስጥ እና በጣም አሪፍ ቆይታ ነበረን። ብቻ እስቲ በአመት አንዴ ምናምን ለሚመጣ በዓል ምን ችግር አለው ብለን ኢንጆይ ስናደርግ ነበረ እና ሲኒያችንንም እዚህ ዘረርናት እና ቄጤማ ምናምን ውስጥ ነበር በሙሉ ወደዚህ ሙቭ አደረግ ነው እና እንደዚህ እያደረግን ነበረ። እሳቱ 10 ይጠፋብናል። 10 አልኮል እናደርግበታለን ይጠፋል። 10 ይወልግበስ ማምታውት ማለት ነው ጭስ በጭስ እና ብቻ አልኮል ጠብ እያደረግንበት ኧረ ተው እጃችሁ እንዳይቃጠል ተው እያልናቸው፣ ወንዶቹ ደግሞ ተዋቸው ማለት ነው። ድፍረት ትጠላላችሁ አልኮል ይዞ እሳት ፊት እጁና ኧረ በስመ አብ ያን ያክል ቅርበቱ ድፍረት ትጠላላችሁ ማለት ነው። እኛ ሴቶች እናገናዘባለን በጣም። ወንዶች ግን የት ናችሁ? ምን ሆናችሁ ነው? ጀነራላይዝ አናደርግም ግን ያው ትንሽ ደፈር ትላላችሁ እናንተ ትንሽ የማሰብ እንትናችሁ እንዴት ነው? ኢኒዌይስ እንደዛ እያደረግ ነው። የሆነ ሰዓት ይነዳል የሆነ ሰዓት ይጠፋል ምናምን ግን እስከ መጨረሻው ድረስ ቅጥልጥል ብሎ ነው የሚጠፋው ታዩታላችሁ ማለት ነው። እና የቡሄ ዳባችን ደግሞ ይህንን ይመስላል። ከእናቴ ያመጣሁት ይህን ነው። እኔ ጋገርኩት እንዳይመስላችሁ። አያምርም ደግሞ ሲጣፍጥ ማለት ነው። እዩት እና በኮባፏ ተደርጎ የተጋገረ የቡሄ ዳቦ ነው። እና በላን ወይን አለ ምናምን ብቻ ብዙ ነገሮች አሉ እና ፈን እያደረግን ነበረ። እንደምታዩት እኔ ለመጀመሪያ ጊዜ ማለት ነው አንድ ቺፍ ለፍት የምታዩት ብርጭቆ አለች አይደለ? በዛች ትንሽ ብርጭቆ አንድ ወይን ማለት ነው ተከሽኖ የጨረስኩት ለመጀመሪያ ጊዜ በህይወቴ ያኔ ነውና ጭራሽ ነው እንትን ማይገባልኝ የነበረው። ማይገባልኝ ስላችሁ ያው መደጋገም ምናምን ብዙ አልችልም ነበረ። ሌሎቹ ነገሮች ማታያቸው ያው ወይን ስለሚጣፍጥ ነው እሱ እንደዚህ የሚላቸው። ያው ትንሽ ስዊት ነገር ስላለው ነው እሱንም እንደዛ ወስደውና ታዩ እየተደመሙብኝ ነበር ራሱ ማለት ነው። ኧረ ሰሊ ምናምን ጨምራለች እየተባልኩኝ እኔ ሞቅ አለኝ ስላችሁ በሌላ ነገር ሳይሆን በእንትን በቃ የሆነ እንትን ተሰማኝ እችላለሁ ማለት ነው። የስ ምናምን ሁሌ እናንተ ብቻ ናችሁ እንዴ እኔ ማልችል መሰላችሁ እንዴ አይነት ስሜት ተሰማኝና ያው ራሴን አፕሪሼት አደረኩላችኋለሁ። ኢኖይስ ያው እንደዛ ነው ላችሁ ፈልጌ ነው እና መሀል ላይ እየጠፋ እየበራ ምናምን እንደዚህ እያደረጉት ነበር አልኳችሁም። ፋይናሊ ትንሽ ነች የቀረችው። ኧረ ብትፋቱት ይሻላል ይቅርባችሁ እያልናቸው አልሰማም አሉን። መከር ናቸው ነገር ናቸው። አይሰሙንም እንግዲህ ይቀጥሉበት ብለን እኛም ፈታናቸው። ሴቶቹ እንግዲህ ነገር ናቸው እነሱ አይሰሙም እና ወደ ጭፈራ ገባን። እስክስታ ሁሉንም ሙዚቃ ከፍተን ነው ታዩ ፈን ያደረግነው። በትንሹ ጢቆ ማለት ነው። Salsa? Yok salsa kapı. Salsa kapı. Ya anca. ሁለቱንም አስከፍተሽ
ማን ይመስልሻል? የከሸነው ማን ይመስልሻል? ቃል ማን ይመስልሻል? እንደዛ ብለሽ ዝጋባሽ የት አለች? Adem. እና ደግሞ እንደምታዩት ውዝዋዜ ላይ ማን የተሻለ እንደነበረ ከአራታችን እስኪ ኮሜንት ላይም ትነግሩኛላችሁ። እና እኔም እንግዲህ ቡኔን እያፈላውላችሁ ነው ቁጭ ብዬ። ቀሚስ አልለበስኩም። ያው ቡና በቀሚስ ነው ደስ የሚለው፣ ግን ይበርዳል እና ሞቅ ሞቅ ብለን ነበር። ያው እንግዲህ እኛንን እና ጨስ ጨስ እያለ ቡና ሲፈላ ደስ ይላል። ግን እዚህ ጋር ጨስ ጨስ እያለ ጭሱ ወደ ውጪ ነው እንጂ አይሸታችሁም። ያው ለቫይብ ነው። ቤት ውስጥ ሲሆን ነው ሞቅ የሚለው። ግን ያው ውጪ ስለነበርን ቢሆን ጨስ ጨስ ማድረግ ግዴታ ነው እና ይህን ይመስላል ቆይታችን ከብዙ በጥቂቱ ማለት ነው። እና ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ይመቻችሁ።